ጎጃሜው የዘፈን ሊቅ ሙሉቀን መለሰ በግጥሞቹ ጥራትና በተስረቅራቂ ድምጹ ይታወቃል። ዘፈንን እኔ ዘፈንኳት ሌሎች ሞክሯት የሚለው ጋሽ ሙሌ በዘፈን ውስጥ ሶስት ነገሮች አሉ ይላል። ሶስቱም ማን ናቸው ቢሉ መታወቅ፣ ዝነኛ መሆንና መወደድ ናቸው። ሙሉቀን መለሰ እነዚህን ሀብታት የተጎናጸፍነው ጥላሁን ገሰሰና እኔ ሆነን ሳለ እኒህን የዘፈን ፍሬዎች ትቼ ኢየሱስን የተቀበልኩት ሞኝ ሆኜ አይደለም ይላል። አንዳቸውም ከኢየሱስ የማይበልጡ ሆነው እንጂ ጋሽ ሙሉቀን በኢትዮጵያ ሳለ ሙዚቃ በቃይ ብሎ ለ7 ዓመት በኢየሱስ ኖሯል። ከ30 ዓመት በላይ ደግሞ አገር ዘመድ አይናፍቀኝም እያለ ከኢየሱስ ጋር በአሜሪካ ኖሯል። በአገራችን በኪነ ጥበብ በቂጥር ሰብስቦ ቆይቶ ግን የኪነ ጥበብን ስም አጥፍቶ ተሳድቦና ተራግሞ ወደ ዘማሪነት ወይም ወደ ሌላ ሙያ መሄድ ተለምዷል። በእርግጥ እንደ ጥበብ ወርቅ ያሉ ዘፋኞች ኮሽ ሳያደርጉ ከሙዚቃ መንደር ሾልከው በመውጣት ተከብረው ይኖራሉ። ህዝቡ ሙዚቃቸውንም መዝሙራቸውንም እንደየዝንባሌው ያዳምጥላቸዋል። ሙሉቀን መለሰ ራሱ የኢትዮጵያ የመጀመሪያ ሴት ዘፋኝ ነች የሚል አድናቆት ይችራት። ዘሪቱ ከበደም ዋይት ሃውስ ድረስ ዘልቆ ለነጭ መሪዎች እስከ ማዜም ያደረሳትን ዘፈን ከኢየሱስ አይበልጥም ወዲያ ጣሉት ብላ ትተዋለች። የሷ ሙዚቃዎች ግን ዛሬም የፍልስፍና ጽናፍ ሆነው ማመራመር ቀጥለዋል። ተወዳጁ የፊልም ተዋናይ ኢሳም አበሻም አላህ አዝኖብኛል ብሎ የትወና ሙያን በጥፊ እስከ ማጠናገር ደርሶ እንደነበር ትዝ ይለናል። ከትናንት ጀምሮ ደግሞ ከሙዚቃ መንደር ተጨማሪ አንድ ነፍስ በመጉደሏ መንደሩ ታምሷል። ፍቅርን ሸሽታ ገዳም ገባች አሉ ያለን አቤል ሙሉጌታ ከዘፋኝነት ወደ ዘማሪነት ማፈግፈጉን ነግሮናል። እሱም ገዳም ገባ ማለት ነው። አያሳዝንም ወይ? ወይስ ታድሏል ነው የሚባለው? መልሱ የናንተ ነው። እኛ የአቤል ሙሉጌታን ወደ ጴንጤነት ማፈግፈግ መነሻ አድርገን ብዙ ምስጢሮቹን ልናስረክባችሁ ዝግጅት ጨርሰን ይሄው ወደ እናንተ መተናል። ከቴዲ አፍሮ ጋር ስለገቡበት መብረድ ያልቻለ ጠብ፣ አቤል ሙሉጌታ ከኢትዮጵያ ሕዝብ ስለገጠመው ተቃውሞ፣ አቤሎ ከኢትዮጵያ መንግስት ጋር ስለጀመረው ድብቅ ግንኙነት ወዘተረፈ ወሬ እናድራለን። ከነገራችን ጋር አቤል ሙሉጌታ የተደነቀ ዘፋኝ ነበር። ምሳሌ ብንጠቅስ ገዳም ገባች አሉ፣ ሹክረንና ነይ ማታ ማታ የሚሉ ዘፈኖቹ በጣም ነፍስ ናቸው። አቤል ከሆነ ጊዜ በኋላ ነው አንዳች ልክ ያልሆነ ነገር የነደፈው። በዚህ የተነሳ ቅኔ የተሰኘውን የመጨረሻውን አልበሙ ከ8 ወር በፊት ሲያወጣም ከአድማጮቹ ጋር ክፉኛ እልህ ተጋብቶ ነበር። ከወዳጆቹ ጋር የተጋጨው በሁለት ነገር ነው ተብሎ ይገመታል። አንደኛው ሩቅ ሆኖ መተቸት ቀላል ነው በሚል አጭር ማብራሪያ ለጠቅላይ ሚኒስትር አብይ አህመድ አሊ ያሳየው ድጋፍ ነው ተብሎ ይጠቀሳል። አብይን በማድነቁ የተነሳ የመጨረሻውን አልበሙ ሲለቅ ቦይኮት አቤል የሚል ዘመቻ ተከፍቶበት ነበር። እናም አቤላ ያችን አልበሙ በአብዛኛው ብቻውን አድምጧታል። ሁለተኛውና ከባዱ አቤል ሙሉጌታን በለጋ ዕድሜው በልህ ከሙዚቃ መንደር አኩርፎ እንዲወጣ ያደረገው ከቴዲ አፍሮ ጋር ትከሻ መለካካቱ ነው። ከነገራችን ጋር በዚያ ሀገር ከባዱ ጄማ የቴዎድሮስ ካሳሁን ግርማሞ አድናቂዎች ወይም የቴዲ አፍሮ ወዳጆች ማህበር ነው። ይህ ማህበር የተመዘገበ መለያ የለውም። ቴዲ አፍሮን አምላክ ያደረገ ማህበረሰብ አለ። እናም ቴዲን መንካት አምላኩን መንካት ነውና ለማንም አይመለስም። አቤልም ከማህበሩ አባላት የተጣላው የእምነቱን አምላክ አናንቆ ነው ይባላል። የማህበሩ አባላት ከያዙ አይለቁም ተባብለናል። ይሄው አቤልንም ተሳዳቢና ተናዳጅ አድርገው ከሙያው ገፈተሩት። አቤል ቅን ሲል በሰየመው አልበሙ ፍቅር ይሸነፋል የሚል ትራክ አለው። ግልባጩ ፍቅር ያሸንፋል የሚለው ቴዲ አፍሮ ነው ተብሎ ተተርጉሟል። ይቺ ደግሞ የንጉሱን ፍልስፍና ማፍረስ ሆና ተተረጎመች። አቤል ግን አሁንም ዘፋኝነት በቃኝ ባለበት ልጥፉ ዘፋኝነት የኃጢአት መንደር ነው ብሏል። ኢየሱስን አንቀበልም ብለው በዳንኪራ የሚቀጥሉ ዘፋኞችንም የኃጢአት መንደር ነዋሪዎች ናቸው በማለት እንደሚጸየፋቸው ወቁልኝ ብሏል። አንዳንዶች ይህን ሐሳቡም ከቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ጋር አያይዘው ተመልክተናል። አቤል ሙሉጌታ ከክለብ ወደ ቸርች እንዲሰደድ ያደረገው የቴዎድሮስ ካሳሁን ግርማሞ ዝና ነው ይላሉ። ቴዲ በቅርቡ ኢዮሪካ በሚል አልበም እመጣለሁ ብሎ ስራው ከጌታ በዓል እኩል እየተጠበቀ ነው። አቤል ደግሞ ይህ ስህተት ነው፣ ቴዲም ሆነ ኢዮሪካ ጨለማና የጨለማ ስራ ናቸው እያለ ይመስላል። ከእንግዲህ በጌታ ነኝ ያለው አቤል ከአሸናፊው ቴዲ አፍሮ በላይ የሆነበትን ምስጢርም አካፍሎናል። የመጽሐፍ ቅዱሱ ታላቁ ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 37 ላይ በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን ብሏል። አቤል ሐዋርያው ጳውሎስ አቤል አሸናፊ ቴዲ ተሸናፊ መሆናችንን አውጇል ነው ያለን። ከነገራችን ጋር ቅዱስ ጳውሎስም ታሪኩ እንዲህ ከግራ ወደ ቀኝ የተቀየረ ሰው ነው። በአንድ ወቅት የክርስቲያኖች አሳዳጅ የነበረ ሰው ነው። ኋላ አላችሁ የክርስትና ጠበቃ ሆኖ ተነሳ። አቤልም ብዙ ሙዚቃዎቹን እስካሁን ለአድማጮቹ ማስደመጡን በቀጠለበት የዩቲዩብ ገጹ 2 መዝሙር እንካችሁ ብሏል።
እናም በአንዱ መዝሙር አምላኩን ከጨለማ ፈልገህ መርጣ አውጥተኛል ነው የሚለው። ልክ እንደ ጳውሎስ ማለቱ ነው። አቤል በዚሁ የፌስቡክ ልጥፉ እንቁ ጭቃ ውስጥም ጣልከው አፈር ውስጥም ጨመርከው እንቁ እንቁ ነው፣ መልኩም ዋጋውም አይቀየርም። ግብጽ የነበረውም የእግዚአብሔር ሕዝብ ከግብጽ ወጥቶም ያው የእግዚአብሔር ሕዝብ ነበረ። ልዩነቱ በባርነትና በነጻነት መኖሩ ላይ ነው። አሁን ከባርነት ቀንበር ተላቀን ነጻ ወጥተናል፣ በደሙ ከኃጢአታችን ታጥበናል፣ አሸንፈናል ሲል ጭቃ ውስጥ ተጥሎ እንደኖረ ከትቧል። አሁን ደግሞ በፌስቡክ መንደር አቤል ከዘፈን ወደ መዝሙር ባደረገው ሽግግር ላይ ከተሰጡ አስተያየቶች የመረጥናቸውን እናስደምጣችሁ። ፌስቡክን እንደ ትልቅ ጋዜጣና መጽሔት አስባችሁ ከዚያ የመጡትን አክብራችሁ አድምጡልን። ጽዮን ታምራት ትላለች። አቤል ሙሉጌታ እግዚአብሔር የአገልግሎት ዘመንህን ይባርከው፣ ብርሃን ባልከው መንገድ ለዘላለም ጽና ትቀጥላለች። አቤል ሙሉጌታ ድምፃዊ ብቻ አልነበረም፣ ግሩም የሚባል ሙዚቀኛ ጭምር ነው። በፋና ላምሮት ዳኝነቱም ለበርካታ ጀማሪ ድምፃውያን ገንቢ አስተያየት ሰጥቶ አብቅቷል። አልፎም ፕሮዲውስ አድርጎ አሻራውን ለማሳረፍ ሞክሯል። ተገርሚ አልበም በግጥም ከፍ ያለበት በዜማም በቅንብር ጥንቅቅ ብሎ የተሰራ አልበም ስንጠራ ልንረሳው አይገባም። ለተመስገን ገብረ እግዚአብሔር ለብቻዬ ልቤ ነዶ እምቢ አልልሽም ኮራሁብሽ የኔ ፍቅር ከተማ ለሄለን በሬ ስምህ አይደለም ለሚለው ዘፈኗ ዜማ ባባ ጀግና ለሚሉት ዘፈኖቿ ግጥም ሰጥቷታል። በራይል ጌቱ ንገረኝና አስታራቂ የሚሉት ዘፈኖቿ ውስጥ እጁ አለበት። ለዳዊት ጽጌ ደሞ በዚህ ላይና የኔ ዜማ የተሰኙ ዘፈኖች ዜማ የሰራላቸው አቤል ሙሉጌታ ነው። ለቬሮኒካ አዳነ ጎኔደር ተናገር የምትልባቸው ዘፈኖቿ ውስጥ ግጥም ሰጥቷታል። ለሐመድ ሁሴን ማንጁስ ልቤ ልባቶ በጣም ናፍቆት ትዝታ በእኛ ለሚሉት ዘፈኖቹ ግጥምና ዜማ ሰጥቶታል። ለፀሐይ ዮሐንስ ህሊና የተባለ ሙዚቃ ዜማ የሰራለት አቤል ሙሉጌታ ነው። ለብዙአየሁ ደምሴ፣ ለመስፍን በቀለ፣ ለታረቀኝ ሙሉ፣ ለሄኖክ ጥጋቤ፣ ለሚኪላላ እና ለሌሎችም በጣም ለበርካታ ወጣት ድምፃውያን ግጥምና ዜማ ሰጥቷል። አልፎም ማንም በሱ ደረጃ ያለ ድምፃዊ ያላደረገውን ወጣት ጀማሪ ድምፃውያን የተሳተፉበት ለታሪክ የሚል አልበም ሙሉ ግጥምና ዜማ ሰጥቶ ፕሮዲውስ አድርጓል። አቤል በጣም ብዙ የቀናነት ሐሳብ አለው። ዛሬ ላይ ምክክር ኮሚሽን እየተባለ በየባሱ ስቲከር ሳናይ ነው እንነጋገር የሚል ሐሳብን በውም መንገድ የገለጸው። እማርበታለሁ የትናንቱን ነገር ኋላ ከቀረሁኝ ማናላት ይቻገር በምክንያት ከመጣው ለዛሬ ታይቼ አንድ እርምጃ ልሄድ መብሰልሰሌን ትቼ እያለ መከረን እሱ ነው። ደሞ አሁን አንሰማን ብለን ያመጽንበት አልበም ላይ ያለው ተራራው እንዲህ ይላል። አፈር ማንን ቀብሮ ማንን አበቀለ፣ ለማን እንዲመቸው ማን ዋጋ ከፈለ። በዚህ ላይ አቤል በብዙ አቅጣጫ በሰማሁት ፍጹም ቅን ተባባሪ አርቲስት ነው። ይህን ለወጣቶች በሰጠው ሁሉ እድል ማረጋገጥ ይቻላል። እኔ ከባለፈው ሳምንት ወዲህ በሙዚቃ የማውራቸው ኦልሞስት ከሁሉም ጋር ስለ አቤል አውርቻለሁ። ምክንያቴ እውነቱ ብሎ የለቀቀው ኢንተርቪው ነው። እንዲህ የፈጠነ ይሆናል አላልኩም እንጂ ትንሽ ገምቻለሁ። ብቻ በግሌ ለሰጠን ሙዚቃ መስገኙ ነኝ። ለመረጠው መንገድ መልካም የምመኝ ነኝ። ጨርሳለች። ቀጥለናል። አቤል ሙሉጌታ ከህዝብ ጋር ለመጋባት ያስከፍለው ዋጋ በሚል ርዕስ ቀጣዩን ጽሑፍ ያጋሩን ደግሞ ወሎ ያሉት ልዑል ናቸው። ይቀጥላሉ። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ አቤል ሙሉጌታ ስሙ ሲነሳ ቀድሞ የሚመጣው ድንቅ የድምጽ ተሰጥኦና ማራኪ የዜማ ድርሰቱ ነበሩ። ሆኖም ዛሬ ላይ አቤልን የምናስታውሰው በጣፋጭ ዜማዎቹ ሳይሆን ለአርቲስቶች ትልቅ ትምህርት በሆነው ከህዝብ ጋር የመጣላት መራር ውጤት ነው። ጥበብ ምንጊዜም ቢሆን የህዝብ እንባ መጥረጊያና የጭቆኖች ድምጽ መሆኑ ይታወቃል። አቤል ግን ከዚህ እውነት ወጣ ብሎ የህዝባዊ ትችቶችንና በደሎችን ድምጽ መሆኑ ቀርቶ ድምጽ የሆነውን ቴዲ አፍሮን ለመዘርጠጥ መተቸት ቀላል ነው ከዳር ቆሞ የሚል ነጠላ ዜማ ይዞ ብቅ አለ። ይድርጊቱ በወቅቱ የነበረውን የህዝብ ብሶት ወደ ጎን በበተው ለመንግስት አለቅላቂ የመሆን ስያሜን ያተረፈለት። አንድ አርቲስት ህዝብ ነው ሀብቴ የሚለው ለዝና ብቻ አይደለም። የኪነ ጥበብ ሰው ልቡ ምግቡ ክብሩና ህልውናው ያለው በህዝብ እጅ ነው። አቤል ግን ከህዝብ ጋር እልተጋባ፣ ህዝብን በሙዚቃው ሊሞግት ሞከረ። ህዝቡን ባጸፋው የሰጠው ምላሽ እጅግ ከባድ ነበር። አዲስ አልበም ይዞ ሲመጣ ህዝቡ ቤትን ዘግተ ለራስ ስማው በማለት ጀርባውን ሰጠው። ይህ ክስተት ለአንድ አርቲስት ከሞት በላይ ከባድ ነው። አቤል ራሱ ሰምቶት የቀረ አልበም ባለቤት ሆነ። ዝናውም እንደ ጧፍ እየቀነሰ መጣ። ከአቤል ሙሉጌታ ታሪክ የምንማረው አንድ ትልቅ ሀቅ አለ። ከህዝብ ጋር አትጣሉ። አርቲስት በህዝብ ትከሻ ላይ ቆሞ ህዝብን መተቸት አይችልም። የጥበብ ሰው ከህዝብ ጋር እልህ ከተጋባ መጨረሻው የሙያ ሞትና መገለል ነው። አቤል ዛሬ ላይ ለሌሎች አርቲስቶች ታላቅ ማስጠንቀቂያ ሆኗል። ጥበብ የህዝብ ናት። የህዝብን ስሜት ያልጠበቀ ጥበብ ደግሞ
ገበያ የለውም፣ አድማጭም የለውም። ልዑል ነኝ ከወሎ ሰማይ ስር የከተማው መናኝ ሲል ኤልያስ መልካን በመጽሐፍ የሰነደልን ጠመንጃና ሙዚቃ የተሰኘ መጽሐፍ የሚያበረክተልን የታዋቂዋ ጋዜጠኛ መስከረም ጌታቸው ወንድም ማዕረግ ጌታቸው ደግሞ የአቤል ነገር ለምን ይገርማል ብሎ በመጠየቅ ቀጣዩን መልስ ሰጥቷል። በሱ እንሰናበታለን። አቤል ሙሉጌታ ከሙዚቃ ርቅ ያለው ብሏል። እሰይ አበጀ። ችግሩ ያለው እዚህ ጋር አይደለም። ጥፋቱ የክርስቶስን ስም እያነሳ ሌሎችን መሳደቡ ነው። ቅሬታዬ ሃይማኖት መቀየሬን ካላወቃችሁ ብሎ ከመጮሁ ነው። ኩርፊያዬ ወደ ትፋት ያልመለስም ብሎ ሌሎቹን ከማንኳሰሱ ነው። አቤል 2 አስርታት ለሚጠጋ ዕድሜ የኖረበትን ሙዚቃ የኃጢአት መንደር ብሎታል። አላበቃም። ሙዚቀኝነትም በስካር ላይ የተንጠለጠለ ሙያ ሲል አንቋሿል። ከሁሉም ፈገግታን የሚያጭረው ግን ነብይ ነበርኩ ማለቱ ነው። አቤል አምላክ ጓደኛዬ ሆኖ ተናገር ያለኝን ነበር ስናገር የነበረው ሲል ጽፏል። እንግዲህ በዚህ አገላለጽ ነይ ማታ ማታ ቀጠሮና ሹክረንን ብንተዋቸው እንኳን ግዳም ገባቻሉ ብሎ ፍለጋ የወጣው በአምላኩ ጥቆማ ነበር ማለት ነው። ይብላይ ሙዚቃ መስሎን ለጨፈር ነው። አቤል ሙሉጌታ የወደደውን እምነት መከተል መብቱ ነው። ነገር ግን እሱ ያነበበውን መጽሐፍ ቅዱስ እኛም አንብበናልና ቢያንስ ተሳደቡ እንደማይል እንነግረዋለን። ጠራኝ ያለው አምላክ የሚሰሩትን አያውቁምና ይቅር በላቸው ብሎ የተናገረ እንጂ እንደሱ ውሸታም፣ ሀጣን፣ ሰካራም ብሎ የተሳደበ አለመሆኑንም እናስታውሰዋለን። ድምፃዊ አቤል ሙሉጌታ ከነጋ የለጠፋቸውን 3 የማህበራዊ ሚዲያ መልእክቶች ስመለከት 2 ነገሮች ወደ አእምሮዬ መጥተዋል። ቀዳሚው በጨው አልጠጣም ብሎ የሚጮሁበት የቲክታክ ቀልድ ነው። እምነት የሚቀይሩ ድምፃውያን ለምን ሃይማኖት መቀየራቸውን እንድናውቅላቸው እንደሚጮሁ አይገባኝም። ለነዚህ ወገኖች ቢያንስ አንድ የነተበቻ አባባልን ማስታወስ ፈልጋለሁ። ሃይማኖት የግል አገር የጋራ ነው። ስለዚህ በወደዳችሁት መንገድ ተጓዙ እንጂ ገና ከመድረሳችሁ ፍቅራችሁ እንዳላለቀ ጥንዶች እዛ ቤት እያላችሁ አትሳደቡ፣ አታጣጥሉ። ሌላም ላክል የኢትዮጵያ ሙዚቃ አብዝቶ ከሚፈተንባቸው ጉዳዮች አንዱ የሙዚቃና መዝሙር አረዳዱ ነው። እዚህ ውስጥ ሙዚቀኝነት የኃጢአት ስራ፣ መዝሙር ደግሞ የአምላክ መንገድ ተደርጎ ሲሰበክ ኑሯል። እውነተኛ ዳኝነቱን ለየሃይማኖቱ ሊቃውንትና ለአምላክ ልቶና ሙዚቃ ማቆምን የገነት ቁልፍ እንደመረከብ እየቆጠሩ ሌላን ማሸማቀቅና መሳደብ ግን ሙዚቃ ከመጫወት በላይ ኃጢአት እንደሆነ ይሰማኛል። ባቤል እንደጀመርኩ ባቤል ልቋጮም። የቀድሞ ድምፃዊ ሙዚቃ ከሰይጣን ነው ንግግር ኤልያስ መልካና የ90ዎቹን ሰባኪያን ያስታውሰኛል። ኤልያስና ጓደኞቹ የሙዚቃን ህይወት በጀመሩ ሰሞን አንድ ፓስተር ሙዚቃ ከሰይጣን ነው፣ እነዚህን ልጆችም የሚበሉት ሰይጣን የሚተፋውን ገንዘብ ነው ብሎ ያስተምር ያዘ። የወጣቶች ምላሽ አጭር ነበር። እግዚአብሔር የወረደው ለኃጣን ነው፣ የእርሱን ቸርነት ተስፋ እናደርጋለን። ማዕረግ ጨርሷል። እኛም ተሰናብተናል። እናንተ ምን ትላላችሁ? ለአስተያየታችሁ አስተያየት መስጫውን ከፍተናል።